አስተማሪው ተማሪውን አሁንም ገርፎታል። እንደዚሁም በትናንትናው ጨዋታ ላይ በእርግጥም በእውነትም ለአርቴታ ጋርዲዮላ በደንብ ትምህርት የሰጠበት ጨዋታ ነው። አርቴታ መማር ከቻለ በደንብ አስተምሮት የተጠናቀቀ ጨዋታ ነው የትናንትናው ጨዋታ። ብዙ አነጋጋሪ ጉዳዮች ስፔሻሊ ከጨዋታው በኋላ የተነሱት አነጋጋሪ ጉዳዮች ብዙዎችን እያነጋገሩ ነው። አንደኛው ትልቁ መነጋገሪያ ሆኖ የወጣው የጋርዲዮላ ንግግር ነው። ጋርዲዮላ ስለ ፕሪሚየር ሊግ ዋንጫው ፉክክር ሲነሱ የደበራቸው የአርሰናል ደጋፊዎች ተጫዋቾች እንዳሉ ተመልክቻለሁ። ዋንጫውን በማጣታቸው ግን ልስጣቸውና ዋንጫውን የ9 ነጥብ ልዩነቱን ይስጡኝ የሚቻል ከሆነ የሚፈቅድልን ከሆነ ኤፍኤው እንግሊዝ እግር ኳስ ማህበር እንደሱ ብናደርግ እመርጣለሁ የሚል አስተያየታቸውን ሰጥቷል ጋርዲዮላ። ሴሜኒዮ ደግሞ እመኑኝ ነው ያለው፣ ቃል በቃል እመኑኝ፣ ከብሔራዊ ቡድን ጨዋታዎች መልስ አርሰናልን እንደርስበታለን ብሏል። እመኑኝ እናረገዋለን ብሏል። አርሰናልን አንገቱን እናንቀዋለን የሚል አስተያየት ሰጥቷል ሴሜኒዮ። ከዛም አያይዞ ሂንካፔንም ቦረሽ አድርጎታል። ጎበዝ ተጫዋች ነው ሲባል አልነበር እንዴ ነው ያለው ሂንካፔን። እርሊ ቢጫ ካርዱ ማየቱ ሂንካፔ ጎበዝ ተጫዋች ነው ሲወራለት አልነበር እንዴ ነው ያለው እና በጣም በቃ ወረፍ አድርጎታል እሱን። ሌላው አነጋጋሪ የሆነው የሪያን ቸርኬ ነው። ቸርኬ በጨዋታ መሃል ላይ ገና 60 ምናምንኛ ደቂቃ ላይ 2 ጎል ካስቆጠሩ በኋላ ኳስ እያንጠባጠበ የአማተር ሊግ ያስመሰለበት ሁኔታ ጋርዲዮላን ጭምር አስቆጠረ። አርሰናል ደጋፊዎች በጣም ተበሳጭተዋል። ተጫዋቾቹ በጣም ተበሳጭተዋል። በምንም አይነት ጨዋታ ውስጥ ከተገናኙ ቸርኬ ላይ አደጋ ሊፈጥሩበት ይችላሉ፣ ወይም ሆን ብሎ ለመጉዳት የሚሄዱ ተጫዋቾች ሊበዙ ይችላሉ በአርሰናል በኩል። ምክንያቱም በጣም ዲስሪስፔክት ነው ያደረጋቸው። እንደ አማተር ውድድር ኳሱን እያንጠባጠበ መሀል ላይ ጨዋታው እየተከናወነ ሲቀልድባቸው ተመልክተናል። ሚኬል አርቴታ ምን አሉ በዚህ ጨዋታ ላይ? አርቴታ ከጨዋታው ጋር በተያያዘ በሰጡት አስተያየት አዎ ተሸንፈናል፣ የሚገባው ቡድን ዋንጫውን አንስቷል። ፈርስት ሃፍ ጥሩ ነበር፣ ሰከንድ ሃፍ ጥሩ አልነበርንም። ነገር ግን ይሄ ነገር አሉ ልክ ሆድ ውስጥ እንደሚቀመጥ እሳት፣ ሆድ ውስጥ እንዳለ እሳት የመነሳሻ ስሜት እንደሚሆን እናምናለሁ ለቀጣይ 3 ውድድሮች። በቃ በመንገብገብ ስሜት በመነሳሳት ስሜት ጨዋታዎች እንድናደርግ ያደረገናል ብሏል። ዲክላን ራይስም እንደ አርቴታ ተመሳሳይ አስተያየት ነው የሰጠው። መታችሁ የደገፋችሁንን ዓለም ላይ ያላችሁ ደጋፊዎችን ከልብ እናመሰግናለን። እንዲህ አይነት ድባብ አልጠበቅንም። የተለየ ነገር ነው ያደረጋችሁት። እኛ መስራት ያለብንን ስራ አልሰራንም፣ ይቅርታ እንጠይቃለን። 3 ውድድሮች አሉን፣ እናኮራቸዋለን በቀጣይ ውድድሮች ላይ የሚል አስተያየቱን ያስቀመጠበትን ሂደት ተመልክተናል። በነገራችን ላይ በትናንትናው ውድድር ላይ አርቴታንም የሚተቹ በዝቷል። ከጨዋታ ሀሳቢው ጋር በተያያዘ ብቻ ሳይሆን ከዋንጫው ጨዋታ መጠናቀቅ በኋላ አርቴታ ወደ ሲቲ ደጋፊዎች ሂዶ አጨብጭበዋል። ለሲቲ ማለት ነው አጨብጭበዋል። ለሲቲ ወደ ሲቲ ደጋፊዎች ሂዶ እና አርሰናል ደጋፊዎች የደበራቸው አሉ። አንዳንዶቹ ልክ ናቸው፣ አሳምነው ነው ያሸነፋቸው፣ ያሸነፈ ቡድን ደግሞ ማመስገን አለበት ሲሉ፣ ሌሎቹ ደግሞ እንዴት ወደ ሲቲ ደጋፊዎች ሂዶ ያጨበጭባሉ ሚኬል አርቴታ የሚል ሀሳብ ይሰጣሉ። ሌሎቹም ደግሞ እንደዚሁ አይ የለም ቀድሞ የሰሩበት ቤት እኮ ነው ቢያጨበጭቡ ምንም ችግር የለም የሚል ሀሳቦች ይሰጣሉ። ይሄም አንዱ መከራከሪያ ሆኖ ወጥቷል። የካራባኦ ካፕ የፍጻሜ ጨዋታ አነጋጋሪ ተጠባቂ ጨዋታ ነበር። አርሰናል የአራትዮሽ ዋንጫ ያሳካበታል ተብሎ የተገመተበት የውድድር ዓመት ከመሆኑ ጋር ተያይዞ ብዙዎች በጉጉት ጠብቀውት ነበረ። ከ4 ወደ 3 ወርዷል የአርሰናል የዋንጫ ፉክክር። የትናንትናው ጨዋታም ብዙ መነጋገሪያ የነበረበት የአውሮፓ ሻምፒዮንስ ሊግ ፍጻሜ የሚመስል ድባብ የነበረበት ጨዋታ ነበረ እና ብዙዎችን ያነጋገረ ሆኖ አልፏል። ብዙዎችን የጨዋታ ታክቲክና መሰል ነገሮችን በትናንትናው ጨዋታ ላይ አንስተናል። ከጨዋታ በኋላ አሉቲ ምን ተሰማህ እና ምን ነገሮችን ተመለከትክ? ሶፊ አመሰግናለሁ። እንግዲህ የትላንቱ ዋንጫ ምናልባት በእንግሊዝ ክለቦች ታሪክ አራት ዋንጫ ያሳካ ክለብ የለም ማለት አሁን የአርሰናል መሸነፍ ጭልም የምትልበት አይደለም። ተስፋዎች አሉ። 3 ያሳኩ ክለቦች ነው ያሉት ከዚህ ቀደም ሲቲ እና ዩናይትድ። ስለዚህ ለአራት ዋንጫ ለማሳካት አዲስ ታሪክ ለመስራት ነበር። አንደኛው ተጨናገፈ። 3 እድሎች አሉ ብዬ አስባለሁ። ከዚህ በኋላ ምናልባት ኮንፊደንስ ቡስት በማድረግ በቀሪዎቹ ጨዋታዎች ላይ የትላንቱ ድል አድራጊነት በአርሰናል በኩል ቢሆን ለቀጣይ ውድድሮች እንደ ማነቃቂያ የምትጠቀመው ኃይል ሰጪ አይነት ፓኬጅ ነው ብዬ አስባለሁ። ግን ባለፈውም ሳነሳው አርሰናል ከሽንፈቶች በኋላ ወይ እረፍት ነው ወይ ደግሞ የሚያገኛቸው ክለቦች ዝቅተኛ ግምት የሚሰጣቸው ስለሆኑ ዳግም አሸንፎ ወደ ላይ ከፍ የሚልበትን ውጤት እንመለከታለን። አሁን በማንቸስተር ዩናይትድ ሲሸነፍ ቀጣይ ማን ያገኘው? ከ4 አልማት በብሬንትፎርድ ነጥብ ሲጥል ቀጣይ ዊገንን ያገኘው እና ቀጣይ ጨዋታዎቹን በማሸነፍ ወደ ነበረበት ይመለሳል። አሁንም ቀጣይ መርሃ ግብር አለመኖሩ ለአርሰናል ጥሩ ጎን ነው ብዬ አስባለሁ። ምክንያቱም የብሔራዊ ቡድን ረፍት ነው ያለው። ከብሔራዊ ቡድን ረፍት በኋላ እስኪመለስ እንዳልከው ተጫዋቾች ከአርሰናል ጋር ስላሉ
ጥሩ አጋጣሚ ይሆንላቸዋል ብዬ አስባለሁ። ግን እውነታዎቹን እንመልከት። ማንቸስተር ሲቲ እንግዲህ ከሊቨርፑል ቀጥሎ 9 ጊዜ የሊግ ካፕ ዋንጫን በመውሰድ ሊቨርፑል 10 ጊዜ ወስዷል። የተጠጋበትን ውጤት ማስመዝገብ ችሏል። በዚህ ውድድር ላይ ሲቲዎች እንግዲህ የበላይነታቸውን እየያዙ ይገኛሉ። ባለፉት 13 የፍጻሜ ጨዋታዎች ላይ ወይም በ13 ሲዝኖች 7ቱን ሲቲ ነው ያሸነፈው። ይሄ ትልቅ አቺቭመንት ነው ብዬ አስባለሁ። ፔፕ ጋርዲዮላ ሪከርዱን አሻሽሏል። የአሌክስ ፈርጉሰንና የዮዜ ሞሪኒዮን እነዚህ አሰልጣኞች 4 ጊዜ ነበር የሊግ ካፕን ዋንጫ ያሳኩት። እሱ 5ኛው ሆኗል የትላንቱ። ከዛ በተጨማሪ በአርሰናል በኩል ትላንት በመጀመሪያዎቹ 20 ደቂቃዎች ላይ የነበራቸውን እንቅስቃሴዎች ቀጣይነት ቢያደርጉት ድል ያደርጋሉ ብዬ አስባለሁ። ፕላስ በዋንጫ ጨዋታ ላይ ቤስት 11ን ይዘ መግባት አለብህ ብዬ አስባለሁ። እኔ ፌስቡክ ላይም አስፈርዋለሁ። ትራፎርድ ቢገባም ጋርዲዮላ ይህን ዋንጫ ባያሳካውም አተቸውም። በቃ ያላሳካው ስኬት የለም። ግን የቋሚ 11 ተጫዋቾች በዋንጫ ውድድር ላይ ማሰለፍ አለብህ። አዎ አርዚ ባላጋ ምትቷል አርሰናል እስከ ፍጻሜ ድረስ። ያ ግን ቋሚ በረኛው ማን ነው? ቋሚ ግብ ጠባቂ ማን ነው? ራያ ነው። ራያ በትላንቱ ጨዋታ ላይ ቢሰለፍ ያኛውን አይነት ኢንሲደንት ስህተት ኢረር ላንመለከት እንችላለን። ስዊፐር ኪፐር ነው፣ ሾት ስቶፐር ነው፣ በጣም ብዙ ክሊንሺት ያለው ተጫዋች ነው። በፍጻሜ ጨዋታ ላይ ቋሚ 11 ነው ማስገባት ያለብህ። ጋርዲዮላ ቢፈላሰፍ ነው። እሱ በጣም ሲኒየር አሰልጣኝ ነው። አርቴታ ገና ወደ ሲኒየርነት ይጠጋ ያለ አሰልጣኝ ነው። ዋንጫዎቹ ማሳካት አለበት። 33 ዓመት ከዋንጫ ጋር ተራርቀ እንዴት ያለ ቋሚ 11 ትሰልፋለህ? ይዜ ተጎርቶብህ፣ ቲምበር ተጎርቶብህ ለምን ራያን ሳታሰልፍ? እና አንዱ ለራያ የትላንቱ አለመኖር ቀጥዬ የምጠቅሰው ዳታ በደንብ ገላጭ ነው ብዬ አስባለሁ። አርሰናል በትላንቱ ጨዋታ ላይ 38.1 በመቶ ነው የኳስ ቁጥጥር የነበረው። ይሄ በጣም ሎስት በዚህ ሲዝን ካደረጋቸው ጨዋታዎች ውስጥ በኳስ ቁጥጥር ደካማ ሆኖ የታየበት ጨዋታ። ይሄ አንዱ የዘመናዊ እግር ኳስ መነሻ ግብ ጠባቂ ነውና ግብ ጠባቂ ኳስ አሰራጭ ነው፣ ስዊፐር ኪፐር ነው። ራያ አለመኖሩ የትላንቱ አንደኛው ይሄ ነው እና በትላንቱ ጨዋታ ላይ አርሰናል ሰክሰስፉል ፓስ ወይም ስኬታማ ፓስ የነበረው 258 ነው። ይሄ በ2025/26 ሶስተኛው ዝቅተኛ የኳስ መቀባበል ያደረገበት እለት። ይሄ እኔ የታየኝ ክፍተት ነው በአርቴታ ስር። ከዛ በተጨማሪ የሲቲውን ጎል አስቆጣሪ እንግዲህ ኒኮ ኦራይሊ 3ኛው ወጣት ተጫዋች ሆኗል። በፍጻሜ የሊግ ካፕ መርሃ ግብር ላይ 2 ጎሎችን በተጋጣሚ መረብ ላይ ያስቆጠረ በሚል ማለት ነው። ከዚህ ቀደም ዋይኒ ማርክ ሮኒ 2006 ላይ 20 ዓመት ከ125 ቀን ላይ ሆኖ ያስቆጠረው የዊጋን የፍጻሜ ጨዋታ ላይ ይጠቀሳል። ከዛ ሮኒ ዌልሃን ሊቨርፑል ከስፐርስ ሲጫወቱ 1982 ላይ 20 ዓመት ከ169 ቀን በመሆን ያደረገበትን ጎል ያስቆጠረበትን እንግዲህ ትናንት ኦራይሊም ደግሞ ማሳካት ችሏል ማለት ይቻላል። በነገራችን ላይ ጄምስ ትራፎርድ እንግዲህ 23 ዓመት ከ163 ቀን ሆኖ በፍጻሜው ጨዋታ ላይ ያንገስት ኢንግሊሽ ጎልኪፐር ተብሎ የተሾመበት ሪከርድ እንደጨበጠ መናገር ይቻላል። ይሄ ለመጨረሻ ጊዜ ኖቲንግሃም ፎረስት ከሊቨርፑል ሲጫወቱ ክሪስ ውድ ነው በእድሜ ትንሹ 18 ዓመት ከ124 ቀን ላይ በመሰለፍ የሚጠቀሰው እና ትላንት እንግዲህ ማንቸስተር ሲቲ በመጀመሪያው አጋማሽ አንድም ኢላማውን የጠበቀ ሙከራ አላደረገም እና ባለፉት 53 ጨዋታዎች ላይ በ2025/26 ጨምሮ ለአራተኛ ጊዜ ነው እስከ ረፍት አንድም ኢላማውን የጠበቀ ሙከራ ያላደረገው። ይሄ የአርሰናል የመጀመሪያዎቹ 20ና 30 ደቂቃዎች ላይ ጥሩ መሆን ያመነጨው ነገር ነው ብዬ አስባለሁ እና በ45 ደቂቃው የተመዘገቡት ሙከራዎች በሊግ ካፕ ፋይናል ታሪክ ከ2019 የሊግ ካፕ የቼልሲና የሲቲ የፍጻሜ በኋላ ዝቅተኛ የተመዘገበበት ሙከራ 7 ሙከራዎች። ሲቲ እንደውም ሙከራ አላደረገም እና የሲቲ የመጀመሪያ ሙከራ የመጣው ኦልሞስት ከ60ኛው ደቂቃ በኋላ የመጣ ነው የመጀመሪያ ሙከራው። ይሄ ማለት በቃ ተቸግሯል ሲቲ ማለት ነው እና የትላንቱን የመጀመሪያዎቹን 30 ደቂቃዎች ላይ የነበረውን ብልጫ አርቴታ ቢያስቀጥለው ኖሮ የኢንካፔ ፍራስትሬትድ መሆን፣ ቢጫ ካርድ ማየት፣ እርሊ ቅያሪ አለመኖር፣ የቲምበር መጎዳት፣ የኢዚ አለመኖር ጎርቶታል ብዬ አስባለሁ እና ሰከንድ ሃፍ ላይ ሲቲ ዶሚናንት ሆኖ የጨረሰበት አጋጣሚ እንዳለ መናገር ይቻላል እና ላልኩ አሁን የኳስ ቁጥጥር ለማነስተኛ መሆኑ በዋናነት የኬፓ አርዚባላጋ መሰለፍ እና የራያ መሰለፍ ያመጣውን ጣጣ ስትመለከት በፓስ ደካማ ነው፣ በኳስ ቁጥጥር ደካማ ነው። ራያ ግን ረጃጅም ኳሶቹ፣ ስርጭቱ፣ ብተናው ደስ ይላል እና ይሄን በአርቴታ በኩል ትላንትና ተቃውሞ ያስነሳበት ነገር እንደሆነ መናገር ይቻላል። ያው ያመጣው ለፍጻሜ ያደረሳቸው ኬፓ ነው። ግን 33 ዓመት የተራበ ዋንጫ ደግሞ ያለህን ቋሚ 11 አሟጠህ የምትጫወትበት ነው ብዬ አስባለሁ እና ግን እንዳልኩ ጋፖች ስላሉት አሁንም አርሰናል
ደካማ ነው ማለት አትችልም። ማለት በቀጣዮቹ ጨዋታዎች ሊነሳብህ ይችላል። ቀጣይ በርንማውዝን ነው የሚያገኘው፣ ሲቲ ማንን ነው የሚያገኘው? ቼልሲን ነው የሚያገኘው ከኤፍኤ ካፕ ጨዋታዎች መልስ ማለት ነው። እና እኔ በእርግጠኝነት አሁንም አርሰናል የቻምፒዮንስ ሊግ የፍጻሜ ተፋላሚ እንደሚሆን መናገር እችላለሁ። በደንብ ከባርሳ ጋርም ከስፖርቲንግ ጋርም ያለውን ጨዋታ ማሸነፍ የሚችል ቡድን እንደሆነ መናገር እችላለሁ። የፕሪሚየር ሊጉንም ዋንጫ የማሳካት እድሉ አሁንም በአርሰናል በኩል ከፍተኛ እንደሆነ መናገር ይቻላል። ምንም ይሄ የሚያደባብቅ ጉዳይ አይደለም። አዎ ሚካኤል አርቴታ ኬፓን ነገም ቢሆን ደግሜ ያሰልፈዋለሁ ነው ያሉት። ነገም ቢሆን አልተሳሳትኩም ኬፓ ላይ የሚል አስተያየታቸው ነው የሰጡት። እንደ አሉት ሁሉ በርካታ ተንታኞች ጄሚ ጋራገር ሳይቀር ተችቷቸዋል። ልክ አይደለም ራያን የመሰለ ግብ ጠባቂ ያለ ለዚህ ዋንጫ ጨዋታ ካለ ነሰሰሪ አስፈላጊነቱ አንጻር የሚል ሀሳቡን ያነሳል። እሳቸው ግን ይዞ የመጣ ተጫዋች ነው፣ ባህል ነው በእንግሊዝ እግር ኳስ ሊግ ካፕ፣ ኤፍኤ ካፕ ይዞ የመጣ ግብ ጠባቂና ተጫዋች ናቸው የሚገቡት፣ ለዛ ነው ይዤ የገባሁት የሚል አስተያየታቸውን ያስቀመጡበት ሂደት አለ። ግርምዬ ወደ አንተ። እኔ ባይዘወይ ከዚህ አንጻር ከግብ ጠባቂው አንጻር የአርቴታ ደጋፊ ነኝ። ምንም ጥያቄ የለውም። ምክንያቱም ማንቸስተር ሲቲ ተሸንፎ ቢሆንስ ይሄ ጉዳይ ይነሳ ነበር ወይ? ማንቸስተር ሲቲ ውጤት አጥቶ ቢሆን በትናንትናው ዕለት ዶናሩማን ለምን አላስገባውም የሚለው ጉዳይ ይነሳ ነበር ወይ? ትራፎርድ ነው ይዞት የመጣው፣ ትራፎርድ ነው የተጠቀመው። ግን የትናንቱ የአርሰናል ትልቁ ሽንፈት ዋጋ እንዲከፍል ያደረገው የአርቴታ ስህተት ነው። የአርቴታ ስህተት ነው። ማንቸስተር ሲቲና አርሰናል በፈርስት ሃፍ 0-0 ነው የተለያዩት። ፈርስት ሃፍ ላይ ከመጀመሪያው አሰላለፍ ጀምሮ እኔ ክፍተት አይቼበታለሁ። አርቴታ አንደኛ ያን ያህል ጠንካራ የነበረው የተከላካይ ክፍሉ ቶሎ ቶሎ እንዲያፈስ ያደረገው ሂንካፔ በተለይ ቢጫ ካርድ ካየ በኋላ ኢቭን ቤን ዋይት እንደጠበቅኩት አይደለም። ስለዚህ ተቀይሮ የገባው ካላፊዮሪ እንቅስቃሴው ምርጥ ከነበር ለምን ካላፊዮሪ መጀመሪያ ላይ አልተጠቀመም በሂንካፔ ቦታ? አንድ ቤን ዋይት ለማጥቃት የተሻለ ተጫዋች ቢሆንም ለመከላከል ግን ደካማ ነው። አይታችሁ ከሆነ የዶኩ እንቅስቃሴ እንደውም የአጨራረሱ ላይ ክፍተት ስላለው እና ወደኋላ ዙቢሜንዲም እየመጣ እያገዘው ቤን ዋይት ስለነበረ ነው እንጂ ቤን ዋይትንም እኮ ሲሸማቀቅ ነበር እኮ ዶኩ ኳስ ሲይዝ እያፈገፈገ ነበር። ለምን ሞስኬራን አይጠቀምም መጀመሪያውን ሞስኬራ? ምክንያቱም ሞስኬራ የመከላከል ብቃቱ ጠንካራ ልጅ ነው። ኢቭን የሞስኬራና የካላፊዮሪ የመጀመሪያ አሰላለፍ ላይ ቢኖር ኖሮ እንደዛ አይነት ኳሶች ተሻግረው ኬፓ አሪዛባላጋ ባልተሳሳተ ነበር። ኬፓ እንዲሳሳት ያደረገው በሂንካፔ በኩል የመጣ ኳስ ሲላክ ነው። ይዛል ብሎ ዘሎ አፈሰሰ። ኬፓ ብቻ አይደለም ለዛ ኳስ ተጠያቂ፣ ዙቢሜንዲም ተጠያቂ ነው። ኦራይሊ አጠገቡ ነው፣ ከኦራይሊ በፊት ነው ያለው። ከኋላ መጥቶ በግንባር እስኪገጭ ድረስ እድሉን ሰጠው። ስለዚህ የመጀመሪያው ትልቁ ስህተት በአርቴታ በኩል ያየሁት ኢቭን የመጀመሪያ አሰላለፍ ላይ ካላፊዮሪና ሞስኬራ መጠቀም ይችል ነበር። ፓሲንግ ውስጥ ግን የበረኛው አሁን እሺ ስተቱ እሺ ኢረር ሊያጋጥም ይችላል፣ ችግር የለም። ግን የኳስ ስርጭቱ ለሞደርን ፉትቦል የተሰጠ ነው ትላለህ ኬፓ አይደለም እኮ እሱ እኮ አሁን እኮ እኔ እያነሳው ያለሁት ይዞ ከመጣበት አንጻር እስከ ዛሬ ሲጠቀም የነበረን አንጻር ዋንጫ ላይ የተጫዋቹንም ስነ ልቦና መጉዳት ነው። እንደዛ አድርጎ ቢሆን ኖሮ ስነ ልቦናውንም ነው የሚጎዳው። ኦኬ እሺ ኬፓ ተቀይሮ ሳይገባ ራያ ገብቶ እንደዚህ አይነት ስህተት ቢሰራ ኖሮ ማን ላይ ነበር ጣት የሚቀሰረው? ቡድኑን ይዞ የመጣውን እስከ መጨረሻው ድረስ ይዞ የመጣውን ግብ ጠባቂ የፕሪሚየር ሊግና የሻምፒዮንስ ሊግ እድል የማይሰጠውን ግብ ጠባቂ አሁንም የዋንጫ ሲመጣ እንዴት እዚህ ያስቀምጧል የሚል ትችት እንደሚቀሰርበት ምንም ጥያቄ የለውም። ስለዚህ ኬፓን እኮ ባይዘው ፕሪሚየር ሊግ ተሰልፎ አያውቅም እስካሁን ድረስ። ሻምፒዮንስ ሊግ ራሱ አንድ ወይ ምናምን ጨዋታ ነው እንጂ ገብቶ አያውቅም። ራያ ነው እያንዳንዱ ከአራት አልማቲ ላይ ምናምን መሰለኝ የሆነ አንድ ጨዋታ ምናምን እንደዚህ አካባቢ መሰለኝ እኮ። ግርሜ አሁን 33 ዓመት ለጠበቀ ክለብ የፈለገ ውለታ ቢውልልህ ድጋሜ ከፊት ለፊት ላሉ ውድድሮች እንደ ማነቃቂያ በሆነ ውድድር ላይ ሊግ ካፕ ብታሳካውን ቻምፒየንስ ሊግ ትመኛለህ፣ ፕሪሚየር ሊግን እናገኛለን፣ ይሄው አሸንፈናል ሲቲን ብለህ ትመኛለህ። እና 33 ዓመት እንደጠበቀ አሰልጣኝ ሪስክ አልወሰደም ወይ? ውድድሩ እኮ ነው አሁን ካራባው ካፕ ስለሆነ እኮ ነው። አሁን ካራባው ካፕ ላይ ይዞ የመጣው እሱ ነው። ከክሪስታል ፓላስ ጋር የነበረውን ጨዋታ እናስታውስ። ኤፍኤ ካፕም እሱ ነው ይዞ የመጣው እስካሁን ድረስ የተሰጠው እድል። ምክንያቱም ራያ ለፕሪሚየር ሊግና ለሻምፒዮንስ ሊግ ተብሎ የተቀመጠ ግብ ጠባቂ ነው። ተደጋጋሚ ኃላፊነትን የወሰደ ግብ ጠባቂ ነው እንጂ እኮ ምንም ጥያቄ የለውም። ራያ እኮ ቢገባ ምናልባት ያንን ኤረር ላይ ሳሳት ይችላል። ደግሞ ከዛ የባሰ ደግሞ ኤረርም ስህተትም ሊሰራ ይችል ይሆናል። ኢቭን አሁን ኬፓን አስቀምጦ ራያን ቢያስገባው በቃ የሰውዬ የልጁንም ስነ ልቦና መጉዳት ነው የሚሆነው። የኬፓን ስነ ልቦና እንደዛ አድርጎ ቢሆን ኖሮ ማለት እና ደግሞ ራያን ቢሳሳት ገብቶ ደግሞ ቢሳሳት ይኸው ኬፓን ይዞ መጥቶ እስከ መጨረሻው ለዋንጫ ሲሆን ራያን ተጠቀመው የሚልና ተጫዋቹ ላይ ሊኖር የሚችል የእግር ኳስ ተጫዋቹ ስሜት ባይዘው በትንሹ ነው የሚጎዳው።
ያንን ከመጠበቅ አንጻር ሊሆን ይችላል ብዬ አስባለሁ። ከዛ ይልቅ ግን ማድረግ የነበረበት ነገር አለ ተጫዋቾች ላይ ማለት ነው። ካላፊዮሪ ያለ ኦኬ እሺ ቶ ሂንካፔን አስገባ። ሂንካፔ ቢጫ ካርድ አይቶ በቢጫ ካርዱ ሲያፈገፍግ ሲጨነቅ እያየው ካላፊዮሪን አትሊስት ሰከንድ አፍ ላይ ቀይሮ መግባት ይችል ነበር። አልቻለም። ካላፊዮሪና ትሮሳርድን ሰከንድ አፍ ላይ በፍጥነት መቀየር ነበር። ልመጣ ነው ወደዛ። አሁን ተከላካዮቹ ላይ ስለጀመርኩ ነው። የመከላከል ስህተቱ ክፍተት ስለነበረ ብዬ ነው። ይቅርታ። የአርቴታ የመከላከል ክፍተትን ለማሳየት ነው። በሂንካፔ በኩል የተሻገሩ ኳሶች ናቸው ሁለቱም የተቆጠሩት። አንደኛውን ኬፓ ፈሰሰ፣ ዙሜንዲ መሸፈን ይችል ነበር። አቅም ስለሌለው ዙሜንዲ ኦራይሊ ከኋላ መጥቶ ገጭ የመጀመሪያውን ጎል አስቆጥረው። ሁለተኛውም የተሻገረ ኳስ ነው። የማን ብልጠት ነው? የጋርዲዮላ። ሃላንድን ሲጠብቁ ኦራይሊ እንዲገጭ ድሉን አመቻቹለት። ሃላንድ እኮ ባይዘው በዊሊያም ሳሊባ የኋላ ኪስ እኮ ነበር ገብቶ ያመሸው። አንድ ኳስ እኮ አልተጠቀመም። ሳሊባ እኮ አላነቃነቀውም። ባይዘው በጣም አስገራሚ ውቃቱን ያሳየው ሳሊባና ጋብርኤል ላይ ኮስተት ሴንተር ባኮቹ ላይ ክፍተት የለም። ኳሶች እየመጡ ዋጋ ያስከፈላቸው እኮ በግራና በቀኝ ያሉት ፉል ባኮቹ እኮ ክፍተት ስለሰሩ ነው። ስለዚህ ሂንካፔንና ቤን ዋይትን ነቅለህ ካላፊዮሪና ሞስኬራ ማስቀመጥ ነው። ሞስኬራ ችግሩ አያጠቃልም፣ ግን አሪፍ ዲፌንደር ነው። አያፈስልም፣ ወጥሮ ይይዛል ማለት ነው። አያነቃንቅም። ቢያንስ ለነ ጋብርኤልና ሳሊባ ከኋላ ጀርባ ሽፋን እንዲሰጡና መፍትሄ እፎይታ ይሰጣቸዋል ብዬ አስባለሁ። ሌላው አርሰናል ትናንት ትልቁ ችግሩ እንግዲህ የተከላካይ ክፍተትን አይተናል። በተከላካይ ዋጋ እንደከፈለም አይተናል። የመሃል ሜዳ እንቅስቃሴው አርሰናል 0 ሲጀምር ላይ ከሃቨርትዝ ጥሩ ነበር፣ ጥሩ ኳሶችን ይሰነጥቅ ነበር። ያገኘውንም እድል ወደ ጎልነት አለመቀየሩ ከሃቨርትዝን ግብ ጠባቂው አደገኛ ኳስ ነው ጄምስ ራፎርድ የመለሰው። እንደገና ቡካዮ ሳካ አግኝቶት 2 ጊዜ መታውን ትሪፕል ሴቭ ነው ያደረገው። ባይዘው ትሪፕል ሴቭ ግብ ጠባቂውን በጣም ያድነው። ያቺ ባይዘው የጌሙን የጨዋታውን ነገር ሁሉ ድብልቅልቅ ታወጣው ነበር ያቺ ኳስ ገብታ ቢሆን ኖሮ ማለት ነው። ገና ጨዋታው እንደተጀመረ የነበሩ ቅርብ ደቂቃዎች ላይ ናቸው እንደዛ ያንን ፈጠሩ። ከሃቨርትዝ ሲጀምርም ጥሩ ነበር፣ ይሰነጥቅ ነበር ኳሶችን። በኋላ እስከ ሃቨርትዝ ጭራሽ መሃል ሜዳው ላይ ማንቸስተር ሲቲ ዶሚኔት አደረገ፣ ተቆጣጠረ እንደፈለገ። ሪሞቱን እነ ሮድሪ በእጃቸው አስገቡት ማለት ነው። መቆጣጠር ጀመሩ። ሰከንድ አፍ ላይ ከሃቨርትዝ ደካማ እንደሆነ አርቴታ አንድ አሰልጣኝ መቼም እኔ እስኪገባኝ ድረስ በእያንዳንዱ ቦታ ላይ ፕላን ኤ ይኖረዋል፣ ፕላን ቢ ይኖረዋል። ፕላን ኤ ለምሳሌ ኬፓ አሪዛባላጋ ነው ግብ ጠባቂ። ኦኬ ኬፓ አሪዛባላጋ ቀይ ካርድ ቢያይ ምንድን ነው የምሰራው? ምን አይነት ስትራቴጂ ነው የምጠቀሙ? ራያን ሲገባ የትኛውን ተጫዋች ነው ላነሳ የምችለው ብለህ ፕላን ታዘጋጃለህ። ፕላንህ ደግሞ በጨዋታ እንቅስቃሴ ደግሞ ሊቀየር ደግሞ ይችል ይሆናል። ጨዋታ ላይ ልትቀይረው ያሰብከውን የመጀመሪያ ፕላንህን በእንቅስቃሴ ደግሞ አይተህ የደከመ ተጫዋች ሊኖር ይችላል። እንደዚህ አይነት ፕላኖችን ማዘጋጀት ያስፈልጋል። እኔ አርቴታ ፕላን ኤ ብቻ ይዞ እንደገባ ነው የምረዳው። ኢቭን እስከ ፕላን ሲ አላዘጋጅም። ኤቨሬጅ ዜ የለም፣ ኦዲጋርድ የለም። ስለዚህ ከሃቨርትዝ ጥሩ ባይሆን እቅዴ ምንድን ነው የሚሆነው ብሎ የተዘጋጀ አልመሰለኝም። ማንቸስተር ሲቲ ጋርዲዮላ እኮ ለአርቴታ እድል ሰጥቶታል እኮ ሰከንድ ሃፍ ላይ። እንግዲህ ፈርስት ሃፍ አትሊስት አርቴታ ጥሩ ነበርን ይላል፣ ግን እኔ ሙሉ በሙሉ አርቴታ እንዳለው ጥሩ ነበሩ ብዬ አላምንም። 50-50 በሚለው ቢወሰድ ተገቢ ነው ብዬ አስባለሁ። ሁለቱም እኩል ናቸው ብለን ፈርስት ሃፍን ብንመለከተው፣ ሰከንድ ሃፍ ላይ ግን ማንቸስተር ሲቲ ዶሚኔት አድርጓል፣ ብልጫ ወስዷል፣ በከፍተኛ ሁኔታ ብልጫ ወስዷል። ጋርዲዮላ ለአርቴታ የሰጠው እድል ምንድን ነው? 15 ደቂቃ እኮ እድል ሰጥቶታል እኮ ጎል እስኪቆጠር 60ኛው ደቂቃ ላይ 15 ደቂቃ ገና 0-0 ጎል አልተቆጠረም ነበር። በ15 ደቂቃ ውስጥ ማን ፕረስ እያደረገ ነው? ሰከንድ ሃፍ ተጀምሮ እስከ 60ኛው ደቂቃ ማንቸስተር ሲቲ ፕረስ እያደረገ ነው። ክፍተት ውስጥ ማን ነው? ካይ ሃቨርትዝ አንዱ ክፍተት ፈጣሪ ነው። እነ ሂንካፔ ላይ ኳስ ክሮስ እየተደረገ ነው፣ አፈግፍጓል፣ ቢጫ ካርድ ፈርቷል። ቤን ዋይት ላይ ያን ያህል እንቅስቃሴው፣ ሁለቱ ፉል ባኮች ልክ አይደሉም፣ አይጥምም እንቅስቃሴያቸው። ቡካዮ ሳካ ልክ አይደለም አቋሙ፣ የድሮ ቡካዮ ሳካ አይደለም። ትሮሳርድ ልክ አይደለም፣ የሚጠበቅበትን ሚና እየተወጣ አይደለም። ግን ከክፉ በጣም ክፉ ወይም ደግሞ ከመጠነኛው ክፍተት ከፍተኛው ክፍተት ማን ነው ብሎ መለየት አለበት። ሚድፊልዱ 0 ነው። ኳስ ላጥቂ ለዮኮሬስ እየደረሳለን፣ ዝም ብሎ ነው የሚሮጠው ዮኮሬስ። ከዛ ኩሳኖ በሩጫ ይቀድመውና ኳሱን ያስጥለዋል። ምንም ያን ያህል አልተቸገሩም እንጂ የሲቲ እኮ የትናንት ተከላካይ ክፍል እኮ ደካማ ተከላካይ ክፍል እኮ ነው። ከሩበን ዲያዝ የለም፣ ማርክ ገሂ የለም። አርሰናል ጋብርኤልና ሳሊባን አጥቶ ቢጫወት እንደማለት ነው። ኤግዛክትሊ ሶ ካይ ሃቨርትዝን አትነቅልም። በ15 ደቂቃ ውስጥ ፕረስ እየተደረክ ነው። ካይ ሃቨርትዝን ነቅለ ኖርጋርድን አትከትም። ኖርጋርድ ምን አይነት ሚና ይሰጣል?
ተከላካዩ ጫና እየበዛበት ነው። አትሊስት ከዙሜንዲ ጋር ሆኖ የመከላከል ሚናውን ይወጣላል። አንድ የኖርጋርድ ጥቅም ቢገባ ኖሮ ማለት ነው። ካያቨርዝን ሁለተኛው ጎል እኮ የካያቨርዝ እኮ ነው። ካያቨርዝ እኮ የሰጠውን ኳስ እኮ ነው ዶኩ ይዞ ሄዶ አቀብሎ ክሮስ በሂንካፔ በኩል ተደረገ። ኦራይሊ ገጨ ማለት ነው። መረብ ላይ ያረፈ ማለት ነው። ቡካዮ ሳካ አጠገቡ ነበር ኦራይሊ። እዛ ቦታ ላይም ቤን ዋይትም የለም ባይዘው እዛ ቦታ ላይ ሳካ የነበረበት መገኘት የነበረበት ቤን ዋይት ነበር አክቹዋሊ የለም። ስለዚህ ኖርጋርድን አደረገው ማለት እዛ ቦታ ላይ አትሊስት ተከላካይ ክፍሉ እፎይታ ያገኛል። ኖርጋርድ በባህሪው አግሬሲቭ ተጫዋች ነው። ኳስ ይነጥቃል፣ ያስጥላል፣ እንቅስቃሴዎችን ያሰናክልልሃልና ነጻነት ይሰጣል። ለነማን ሁለት ነጻነትን ነው የሚሰጠው፣ ለነ ሳሊባና ለነ ጋብሪኤል ነጻነት ይሰጣል። ሁለተኛ ነጻነት የሚሰጠው ኖርጋርድ ገብቶ ቢሆን ኖሮ በካያቨርዝ ዴክላን ራይስ እንደፈለገ የማጥቃት ሚና ላይ እንዲሳተፍ ያደርገዋል። አሁን ትናንት ዴክላን ራይስ ባከን በኋላማ ጭራሽ የቀኝ መስመር ተከላካይ ቤን ዋይት ሲቀይረው አማራጭ ሲጠፋ ዴክላን ራይስ የቀኝ ተመላላሽ ሆነ። ይሄ ማን ነው? የአርቴታ ችግር። አርቴታ ባይዘዌ አንዳንዴ አሁን በኤቨርተን ላይ ቅያሪው በጣም የሚያስደንቅ ነበር፣ የሚያስደምም ነበር ኤቨርተን ላይ ውጤት ሲይዙ። ትናንት ደግሞ ተበላሸበት ቅያሪ ላይ ማለት ነው። ሶ ኖርጋርድ ማስገባት ነበረበት። ከዛ ባለፈ በነ ትሮሳርድ እንቅስቃሴ በነ ቡካዮ ሳካ መስመር ላይ ማዱኬና ዳውማንን መጠቀም ነበረበት። ማክስ ዶማን እንዴት አትጠቀም? ኤቨርተን ላይ አስደናቂ ጎል አስቆጥሮል አስጨብጭቦ ለሁለቱ ጎል አስተዋጽኦ ያደረገ ተጫዋች መሆኑን እያወቅ ማክስ ዶማንን ለምን አትጠቀም? ትሮሳርድ ቡካዮ ሳካ ልክ አይደሉም። በቃ በተለይ እነዚህ ተጫዋቾች ማለት ነው። እኔ ዮኮሬስን አልፈርድበትም። ዮኮሬስም ክፍተት እንዳለበት እረዳለሁ። ግን ዮኮሬስ ማን ይስጠው ኳስ? ዝም ብሎ ይለጋል፣ ኳሱ ይሮጣል፣ ኩሳኖቭ ይቀድመዋል። እና የአርቴታ ትናንት ግልጽ ብሎ የሚታይ የአርቴታ ድክመት፣ የጋርዲዮላ ደግሞ ሰከንድ አፍ ላይ ጋርዲዮላ ፈርስት አፉን አጠና። የአርሰናል ክፍተት የቱ ጋር እንደሆነ ተረዳ። ሰከንድ አፍ ላይ ስትመጣ ጋርዲዮላ መሆኑን እያወቅ ምክትሉ ሆነ ሰርተሃል። የማይተኛ አሰልጣኝ ነው። ማንም ታክቲክ የማትችለው ነው። ቀመር እንደሚቀምር እያወቅ ሂንካፔን፣ ቤን ዋይትን፣ ካያቨርዝን፣ ቡካዮ ሳካና ትሮሳርድን ቀስ በቀስ ሳትነካም ስቴፑን እየጠበቅ እንደየስቴፑ በማን መቀየር ትችል ነበር። ሂንካፔን በካላፊዮሪ እንደቀየረ ቀድሞ እንደው ቤን ዋይትን በሞስኬራ፣ ካያቨርዝን በትሮሳርድ በኖርጋርድ ቡካዮ ሳካን በዶማን እንደገና ትሮሳርድን ኖኒ ማዶኬ በሁለቱም ክንፍ መጫወት ይችላል። ማዶኬ ያስጨንቃል። ማዶኬና ካላፊዮሪ ከገቡ በኋላ እኮ ጎል አልተቆጠረበትም እኮ አርሰናል እኮ። ሁለተኛው ጎል ሊክ ሲቆጠር አይተዋል። ማዶኬ ሊያወራው ስለ አርቴታ ተናዶ ነው ሄደው በኋላ ተመልሶ ነው በቃ መቀየር የፈለገው ማለት ነው። እነዚህን ተጫዋቾች ቀይሮ ቢሆን ነው እሺ። ቆይ አንድ ቅያሪ እየቀረ አይደል? የመጨረሻ ዕድል ነው። 2-0 እየተመራ ነው አይደል? ቢያንስ የመጨረሻ ዕድል ዶማን እናስገብተን ለማትሞክርም አምስተኛ አንድ ቅያሪ እኮ አለ እኮ ትችላለህ። አራት ቅያሪ ቢጎዳብም ተጫዋች በጎደሎ ትችላለህ እንጂ ኢቭን በቃ ጨርሳል እኮ ያለ የሌለህ እንትነን ነው ከዚህ በኋላ በቃ ኦልሬዲ የመጨረሻ ዕድልን ነው የምትሞክረው እኮ። ልክ ነው። ስለዚህ ቅያሪን እንኳን አንድ ቅያሪ ባለቀ ሰዓት እንኳን አትቀይርም። ቅያሪን ዝም ብለህ ሙከራ እኮ ነው በቃ። ልክ ነው። ሊሰራ ይችላል። ያን እንኳን አላደረገም። አንድ ቅያሪ እያለው በአራት ቅያሪ ነው ሙሉን ጨዋታ ያጠናቀቀውና ትናንት እኔ ሙሉ በሙሉ ኃላፊነቱን መውሰድ ያለበት አርቴታ ነው ለትናንቱ ሽንፈት ማለት ነው። እና አርቴታ የሚሰራቸው ስህተቶች በጣም ሲል የሚመስሉ ግን ከባድ ድብልቅልቅ የሚያወጡ እንደ ትናንቱ ካራባው ካፕ ውጤት የሚያሳጡ ናቸው። ከ33 ዓመት በኋላ ማግኘት የሚችለውን እድል አልተሳካም። ይህንን ዋንጫ አርሰናል 2 ጊዜ ነው ያገኘው። አርሰናል 7 ጊዜ ለፍጻሜ ደርሶ 7 ጊዜ ዋንጫ ተነጥቋል። በዚህ በካራባው ካፕ ትልቁ ብዙ ጊዜ ለዋንጫ ቀርቦ ዋንጫ የተነጠቀው አርሰናል ነው። በካራባው ካፕ 7ኛ ሆኗል ማለት ነው የትናንቱ። ከዛ ባለፈ ጋርዲዮላ 40ኛ ዋንጫ ነው ያሳካው ባይዘው በሁሉም ቡንደስሊጋ በአሰልጣኝነት ዘመኑ 40 ዋንጫ። እንደገና በማንቸስተር ሲቲ እግር ኳስ ክለብ ደግሞ 20ኛ ዋንጫውን ነው ትናንት ያሳካው። 20ኛ ዋንጫ በካራባው ካፕ ደግሞ 5 ዋንጫ አሳክቷል ማለት ነው። ምን ያህል በቃ ከዋንጫ ጋር ደም ስሩ የተዋሃደ አሰልጣኝ እንደሆነ መመልከት ነውና ትናንት የአሰልጣኝ ኳሊቲ ያሸነፈበት ጋርዲዮላ ብቃት ያለው አሰልጣኝ መሆኑን ያስመሰከረበት፣ አርቴታ ደግሞ አሁንም አቨሬጅ ወይም አማካኝ ኮች መሆኑን የታየበት፣ በጣምም ይወረድ አይደለም በጣምም የተሰቀለ አይደለም፣ ግን አቨሬጅ በቃ መሀል ላይ ያለ አሰልጣኝ እንደሆነ ሁሉም ሰው የተረዳበት ነው ብዬ አስባለሁ እኔ ሶፊ።